ሰላም ጤና ይስጥልኝ ለጥር 11 2018 ዓመተ ምህረት በጣም አስደሳችና አዲስ መረጃ ነው ይዘን የመጣነው። ፋኖ 400 አለቃ ማዕረግ ያላቸውን ጨምሮ 34 የጠላት ኃይል በመደምሰስና 21 ክላሽንኮቭ በመማረክ ላስታ ሰንሰለታማ ተራሮች ላይ አስደናቂ ድል አስመዝግበዋል። ይህንን አስደናቂና አኩሪ የላስታውን ድል እንዳይመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮው ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ፋኖ ደብረ ማርቆስ ላይ በሌሊት ጥቃት ፈጽመዋል። ተጨማሪ ያለን ታደምጡታላችሁ። በወቅታዊ የፋኖ ጉዳዮች ዙሪያ አርበኛ ዶክተር ሞላ አዲሱ የተናገረው አዲስ የስልክ ጥሪ አለ፣ እናስደምጣችኋለን። ፋኖ በድንቅ ኦፕሬሽን በጠላት እየተሰቃየ የነበሩ ንጹሃንን ማስለቀቅ ችለዋል። ተጨማሪ ያለን ታደምጡታላችሁ። ፋኖ 400 አለቃ ማዕረግ ያላቸውን ጨምሮ 34 የጠላት ኃይል በመደምሰስና 21 ክላሽንኮቭ በመማረክ ላስታ ሰንሰለታማ ተራሮች ላይ አስደናቂ ድል አስመዝግበዋል። ይህንን መረጃ በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። 206ኛ ኮር አንድነቱን ምክንያት በማድረግ ከሌሊቱ 6 ሰዓት ጀምሮ በደብረ ማርቆስ ከተማ በመሸገው የጠላት ኃይል ከፍተኛ ጥቃት ፈጽመዋል። በትናንትናው ዕለት ይፋ የተደረገውን የአፋብሃን ምስረታ ምክንያት በማድረግ ደስታቸውን ጠላትን በመደምሰስ አንድነቱን በድል የጀመሩት 206ኛ ኮር 14ኛ ክፍለ ጦር ሌሊቱን ደብረ ማርቆስ ከተማ በመግባት ጠላትን በተኛበት አፈር አልብሰውታል። ከሌሊቱ 6 ሰዓት ጀምሮ በከተማዋ በመዘዋወር ጠላትን ሲያድኑ የነበሩት የኮሩ አዳኝ ቡድን በአራተኛ ፖሊስ ጣቢያ የቦምብ ጥቃት በማድረስ በርካታ ፖሊሶች ተገድለዋል። በአዲስ ዩኒቨርሲቲና ውሃጋኑ አካባቢ ተነጥፎ የነበረው የአርመኒያው ሰራዊት ባልጠበቀው ሰዓት የደረሰበት ጉዳት ብሬን ተኳሽን ጨምሮ በርካታ የሰራዊት አባላት መገደላቸው ታውቀዋል። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን የላስታውን አስደናቂ ድል የምናስደምጣችሁ ይሆናል። አብራችሁን ቆዩ። በ11ኛ ክፍለ ጦር አንሙት ያዛቸው ሻለቃ በተደረገ ድንቅ ኦፕሬሽን በጠላት እየተሰቃየ የነበሩ ንጹሃንን ማስለቀቅ ተችሏል። መነሻውን ከደብረማዊ ቀበሌ ያደረገ የስርዓቱ ሰራዊት ኩዳድ ቀበሌ ጃንገበር ኢየሱስ ቤተክርስቲያን ላይ ማህበረሰቡን ሰብስቦ የመከተና አታሎ ለማረድ ይመቸኛል ብሎ የዘየደውን የፕሮፓጋንዳ ስራ ለመስራት በሙከራ ላይ ያለ ይህንን እቅዱንም ማክሸፍ ተችሏል። የሰው በላ ሰራዊት ገደፋው ካሴና ታደለ ስማቸው የተባሉ ሁለት አርሶ አደሮችን ቤተክርስቲያን ለመሳም በሄዱበት መሳሪያ ያላችሁ አምጡ በሚል ሰበብ ይዞ ከፍተኛ የሆነ ድብደባ ፈጽሞባቸዋል። ይህ አራዊት ሰራዊት ለደም ግብሩ ሁለቱን አርሶ አደሮች እያሰቃያቸው መሆኑን የሰሙት የአፋብን ቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦር አንሙት ያዛቸው ሻለቃ 7 ሆነው ሰርገው በመግባት ከጠላት ላይ መብረቃዊ ጥቃት ፈጽመው በግፈኛው ሰራዊት እየተሰቃዩ የነበሩ አርሶ አደሮችን ማስለቀቅ ችለዋል። ወደ ሶስተኛው ዜናችን ስናሳልፋችሁ ተጠናክሮ በቀጠለው የህልውና ተጋድሎ 400 አለቃ ማዕረግ ያላቸውን ጨምሮ 34 የጠላት ኃይል በመደምሰስና 21 ክላሽንኮቭ በመማረክ ተከዜ ክፍለ ጦር ታላቅ ጀብድ ፈጽማለች። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር ክንፍ የሆነው ተከዜ ክፍለ ጦር ከጥር 8 እስከ ትናንትና 2 ለተከታታይ 3 ቀናት ከጠላት ጋር ባደረገው እልህ አስጨራሽ ተጋድሎ የላስታ ሰንሰለታማ ተራሮች የጠላት መቀበሪያ የወገን ክልላና መከታ ሆነው ተከዜዎቹ የብልጽግና ወንበር አስጠባቂ ምስለኔ አንገት በማስደፋት
ታላቅ ጀብድ ፈጽመዋል። ጠላት በሜካናይዝድ የታገዘ በመድፍ በ107 በዙ 23 አየር መቃወሚያ በሞርተር 120 በሞርተር 82 ታግዞ ከላስታ ወረዳ ኩልመስክ ዙሃ በኪዳን መረትና ከገነት ማርያም ቻይና ካምፕ እጨን አበባ ደባራይ ድረስ ያካለለ አውደ ውጊያ ያደረገ ሲሆን ተከዜዎቹ በሚያውቁት መልክዓ ምድር በመውጣትና በመውረድ ጠላትን ሲያደባዩት ውለው አድረዋል። በዚህ አውደ ውጊያ 4 የመቶ አለቃ ማዕረግ ያላቸው አመራሮችን ጨምሮ 34 የጠላት ኃይል ሲደመሰስ ከ20 በላይ መቁሰላቸው ታውቋል። በተያያዘም 21 ክላሽንኮቭ፣ 685 የድሽቃ ተተኳሽ፣ 520 የብሬን ተተኳሽ፣ 760 የክላሽ ተተኳሽ እንዲሁም 18 የእጅ ቦምብ፣ የደረት የወገብ ትጥቅና ተማርከዋል። በወቅታዊ የፋኖ ጉዳዮች ዙሪያ አርበኛ ዶክተር ሞላ አዲሱ የተናገረው አዲስ የስልክ ጥሪ አለ። አድምጠነው እንመለስ። ከዚህ በመቀጠል እንግዲህ ለአራተኛ ደጃዝማች ኮር እንደምንቀሳቀስባቸው ቀጠናዎች አሁናዊ ቀጠናችን ላይ ያለው ቁመናችን ምን እንደሚመስልና በቀጣይስ ምን መስራት እንዳለብን የሚያሳዩ አጠቃላይ የሆነ ዳሰሳዊ የሆነ ውይይትን በትናንትናው ዕለት ኮሩ አድርጓል። ይህን ስናደርግ አጠቃላይ እንደ ድርጅት ያለን ቁመና ምን ይመስላል፣ እንደ አንድነት ያለን ቁመና ምን ይመስላል፣ ከኛስ እንደ ኮር ምን ይመለከተናል በእኛ በኩል የሚለውንም ሰፋፊ ውይይት የተደረገበት ሲሆን ቅድም ለመጥቀስ እንደተሞከረውም በተለይ ከሌባ ጋር ተያይዞ አካባቢያችን ላይ እየተደረጉ ያሉ ህዝብ የማሳቀቅ የገታ መኪኖች በሰላም ከፈለጉት ቦታ ደርሰው እንዳይመላለሱ የማድረግ ስራ ከፍተኛ ችግሮች የተፈጠሩ ቆይተዋል። እነዚህን በማስተካከል ላይም ሰፊ የሆነ ስራ ተሰርቷል። ማህበረሰባችንም በተመሳሳይ ጥሩ የሆነ እገዛና ድጋፍ እያደረገ ነው። ፋኖ ማን ነው፣ ብልጽግና ማን ነው የሚለውንም የተለየበት ሆኗል ማለት ነው ይሄ እየተወሰደ ያለ እርምጃ። ከዛ በተረፈ እንግዲህ ያው በቀጠናችን ላይ 6 ክፍለ ጦሮች ይገኛሉ። እነዚህ ክፍለ ጦሮችን ለማስተዋወስ ያህል በአራተኛ ደጃዝማች ኮር የሚገኙ ክፍለ ጦሮች አንደኛ አርበኞች ክፍለ ጦር፣ ሁለተኛ ጎቤ ክፍለ ጦር፣ ሶስተኛ ረመጡ ደጀን ክፍለ ጦር፣ አራተኛ ተከዜ ክፍለ ጦር፣ አምስተኛ ዘራይ ክፍለ ጦር፣ ስድስተኛ አጣናዋሴ ክፍለ ጦር። እነዚህ በጥምረት ከመተማ እስከ ወልቃይት ጠገዴ በአጠቃላይ ይሄ ቦርደሩን አካባቢ ይዘው የሚንቀሳቀሱ መሆኑንና በጣም ሰፊ ቀጠና ይዘው እየተንቀሳቀሱና እያታገሉ የሚገኙ እንግዲህ ኮር አሁን ባለው ሁኔታ ከዚህ በፊት እንቅስቃሴ ለማድረግ አካባቢውን ቀጠናውን ለማስለቀቅ የዚህ ፋሽስት ታዛዥ የሆነ ሰራዊት እንቅስቃሴ አድርጓል። እንቅስቃሴ ባደረገበት ሰዓት ሰራዊታችን ባለው ቁመና በወሰዳቸው እርምጃዎች ተሳቆ በአንድ ቦታ ላይ እንዲቀመጥ ተደርጓል። አሁን እንቅስቃሴ ለማድረግ እንኳን በአብዛኛው በስጋትና በመንቀጥቀጥ ላይ የተመሰረተ ነውና ይሄ ፋሽስት የብልጽግና መንግስት ተላላኪ ወታደር አሁን ላይ ስጋት ላይ ሆኗል። ይህም በመሆኑ በተለይ አዳዲስና ከፍተኛውን ምት በማስተናገዱ በፋኖ አቅመ ቢስ መሆኑን በማየቱ ከፍተኛ የሰራዊት አባል እየሾለከ ይገኛል። በቅርቡም ወደ 20 አካባቢ የሚደርስ የመከላከያ ሰራዊት አባላትና ሰላም አስከባሪው ሳይቀር ሾልከው ወደ ፋኖ እጅ ሰጥተዋል፣ ምረት ገብተዋል ማለት ነው። ይሄ የሚያሳየው የፋኖ መጠናከር ኃይሉን እያሳየ ነው የሚል ነገር ነው ያለኝ። ከዛ ውጭ በሌባ ላይ የተወሰደው እርምጃ በኋላ ዶክተር ሞላ በደንብ አድርጎ ጠቅሰዋል። አካባቢው ላይ አሁን ላይ ያለው መረጋጋት ማህበረሰቡ እያገኙ ያለው ፎይታ ሰፊ ነው። በተመሳሳይ ህዝቡም ከኛ ጎን በመቆም ድጋፉን የበለጠ አጠናክሮ እየቀጠለ ነው። በአይነት ሁሉ መደገፍ ጀምሯል። የምትፈልጉትን እናመጣለን፣ እናቀርባለን፣ ከአካባቢያችን አትልቀቁ በማለት ላይ ይገኛል። በኋላ ምን ያህል ሌባ ላይ እርምጃ ተወሰደ፣ ምን ያህል ሞተ፣ ምን ያህልስ አሁን በቁጥጥር ስር ላይ ይገኛል የሚለውን በዋና በባለቤቱ በደንብ ነው በሰፊው በምክትል ወታደራዊ አዛዡ ይጠቀሳል። ይህን እርምጃዎች እየተወሰዱ እንዳለ ነው። እስቲል አሁንም ማለት ነው ተስፋ የቆረጠ ኃይል አገለግላለሁ እኔ ንጹህ ነኝ የሚለው መንግስት ገና የፋኖ ቤተሰብ ናችሁ፣ የፋኖ ዘርና ደም አለባችሁ በማለት አማራ በሙሉ ፋኖ ነው፣ አማራ በሙሉ የፋኖ ደም አለው፣ አማራ በሙሉ የተገፋ ነው፣ አማራ በሙሉ ሞት የተፈረደበት ነው። ነገር ግን የፋኖ ቤተሰብ ነው በማለት ከአማራዎች ውስጥ አማራን በመለየት በቀጥታ ሳይሆን በተዘዋዋሪ አማራን የማዳከም ስራ ለመስራት የፋኖ ቤተሰብ እያሰረ እያንገላታ ይገኛል።
በዚህ ላይ የተወሰዱትን እርምጃ ማስመልክቶ እየተወሰዱ ያሉ ቀጣይ የሚወሰዱ እርምጃዎችን አስመልክቶ በሰፊው ዶክተር ሞላ ይዘረዝራቸዋል ማለት ነው። አሁንም ይህን የተጠናከረ ስራ አጠናክረን እንቀጥላለን። ያው ከጥምቀት በዓልም ጋር ተያይዞ እኛ እንደ አራተኛ ኮር በአካባቢው ላይ ይህን በዓል ለማደናቀፍ የሚመጣ ኃይል ካለ እርምጃ ለመውሰድም በተጠንቀቅ ላይ እንዳለ በሰራዊቱም በምክትል አዛዡም ይጠቀሳል ማለት ነው። በአጠቃላይ ግን እንደኔ እንደ መግቢያ ያክል ይህን ካልኩ በሱ በኩል ሰፋ ያሉ ማብራሪያዎች ስለሚሰጥባቸው ለሱ ሰጥ እፈልጋለሁ። አመሰግናለሁ። መልካም አርበኛ ባንዲራው፣ አጠቃላይ እንግዲህ የውይይታችንን ይዘት ነው ጠቅለል አድርገህ ለመግለጽ የሞከርከው። በዝርዝር ወደ እያንዳንዳቸው ጉዳዮች ነው የምንሄድ የሚሆነው። ቀጣዩ ደግሞ ተረኛው አርበኛ ዶክተር ሞላ አዲሱ ነው፣ የአራተኛ ደጃዝማች ኮር ወታደራዊ ምክትል አዛዥ። በቅድሚያ እጅግ አድርጌ ያመሰገንኩኝ። አርበኛችን ጥያቄውን እንድትመልስልኝ ፈልገው በቀጠናው ዝርፊያና ሌብነት ላይ ተሰማርተው ህዝብን እያማረሩ የሚገኙ ህዝብና ፋኖን ለማነጣጠል በፋኖ ልብስና በፋኖ ስም እየነገዱ የሚገኙ በተለይ እንደ ጎንደር ቀጠና ከፍተኛ ትኩረት ሊደረግበት የሚገባ ጉዳይ ነው። በደቡባዊ ጎንደር ቀጠና ከአለም ሳጋ ይዞ እስከ ሰሜን ወሎ መጋጠሚያ አካባቢዎች እስከ ጨው መድኃኒዓለም ከፍተኛ እንግልት የሚደረግበት ስፍራ ነበር። እሱንም የማጥራት ስራዎች እየተሰሩ ነው። በሱ ቀጠና ደግሞ እንደዚሁ ከጎንደር እስከ ምዕራብ ጎንደር ቀጠናዎች የሚወስደው ቀጠና እናንተም ያላችሁበት እንደዚሁ ከፍተኛ ዝርፊያና ሌብነት የሚካሄድበት አካባቢ ከመሆኑ ጋር ተያይዞ እንደ አራተኛ ደጃዝማች ኮር አንተ ደግሞ እንደ ወታደራዊ ምክትል አዛዥነትህ በቀጠናው እነዚህን ለማጽዳትና የፋኖና የህዝቡን ግንኙነት ለማስተካከል ምን አይነት ስራዎች እየተሰሩ ይገኛሉ? አርበኛ ዶክተር ሞላ አዲሱ ወደ አንተ ልመለስ። አመሰግናለሁ። አርበኛ ዶክተር ሞላ አዲሱ እባላለሁ። የአራተኛ ደጃዝማች ኮር ምክትል ወታደራዊ አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።